እባክሽ ሳልክ ብዙ ነገር ነው ያሳለፍኩት። አሁን እንደዛ ብዬማ እኮ ብዙ ሰው አየው። ሁሉም ሰው ሊጎዳ ነው የተፈጠረው። ሲጀመር ማንም ለማንም አይጠቅምም። ከምታስበው በላይ ብዙ ነገር ነው ያሳለፍኩት። ብዙ ስቃይ ውስጥ ነበርኩ። ምንም አይገባውም። አሁን ግን በቃ እሱ እዛ አልቆየም ነበር ከኔ ጋር ምናምን ሌላ ስራ አለኝ እና ማውራት ያለባችሁን አውሩና በቃ ሂጂ ምናምን ነገር ነበር ያለው። እኔም እንደዛ ነበር አስቤ የሄድኩትም። እዛ እኮ የሄድኩ ሰዓት ላይም እኮ ሌላም አርቲስት ነበረ እዛው። ግን አሁን እኔ ስሙን መጥራት አልፈልግም እዚህ ጋር። በቃ አርቲስት አይደለም አርቲስት ነኝ እያልኩኝ ነው ሌሎችን ሰዎች የምሰራው። ቆይ ማለት እና እንዳልኩ ነው የሆነ ሰዓት ላይ በቃ ከፊልሙ ወጣች። ወዴት እንደሄደች እኔ አላውቅም። በፈልጋት የለችም። ስልኳንም ስደውላት አታነሳም። በቃ ያለው ስማኝ፣ ይኸውልህ እያንዳንዱን ነገር ግልጽ አድርገህ እሷ ብዙ ነገሮችን ነግራኛለች። ሰዎችን በራስ መንገድ እየመደብክ ለባለሀብቶች እንደምትሸጥ ሴቶችን፣ ከዛ በተጨማሪ ደግሞ እሷን የጎዳት በተለያየ አይነት መንገድ መድኃኒቶችን እየሰጠ የደነገጥኩ ስለጠፋች ነው እንዴ? በአጋጣሚ እኮ ነው የመጣችው። ለምን አልደነግጥም? ብዙ አመት እኮ ርቀኛለች ከኔ። ሰማኛለህ? ግልጽ አድርገህ አትናገር ከሆነ ነገሮችን ከዚህ ነገሮች ተግባባ ነው። ግልጽ አድርገህ ትናገራለህ አትናገርም? ትናገራለህ አትናገርም? አርቲስት አይደለም። በቃ በአርቲስት ሽፋን ነው ስራዎችን ስሰራ ነበር። እሺ፣ ምክንያቱም ብዙ ሰዎችን ተዋውቂያለሁ እንደዚህ ባለሀብቶች ምናምን ነገር እና እነሱ በቃ ከዚህ በፊት ሴቶች ምናምን እኔ ጋር ስለሚመጡ ስለሚያዩ ምናምን ነገር ብዙ ነው ያለው። ምክንያቱም ስሜ በጣም ታዋቂ ስለሆነ ብዙ ሴቶችን ነው የማገናኘው። በየወሩ ቢያንስ አንድ 20-30 ሰው ምናምን አገናኛለሁ። ብዙ ሴቶች ናቸው እኔ ጋር የሚመጡት። አሁን ሲጀመር እኮ ብቻውን ምንም ነገር እንደማያደርግ ነግሬሃለሁ ቅድም። ማለት ያው እኔ ላይ ጥቃት ካደረሱ ሰዎች በተጨማሪም ሌሎች ሰዎች አሉ በዙሪያው። ሁኔታዋ እንዳለች ነው። ብዙ ነገር መጀመሪያ አካባቢ ግልጽ አልሆነልኝም እንጂ የሚያወሩት ነገር ምናምን እሱን ነው የሚያሳየው። አዎ የሆነ እሷም የሆነ ድርሻ አላት፣ የሆነ የምትሰራው ስራ አላት። እሺ መጥቻት አላውቅም። የመቷት ስሯን ምን ማለት አባስ ልቀቀው። የምን ስራ ነው? ያው በስነ ልቦናም ነው የመጀመሪያው። ያው በጣም ወደው ነበር እሷና አሰራሻለሁ እና ብቻ የሆነ ትሁት መስሎ ነው የሚቀርቡ ብዙዎቹን ሴቶች እውነት ይመስላቸዋል። ምንም አትልም። እናንተ ከመጣችሁ በኋላ ያው እንደድሮ ባትሆን ደህና ነች። ምንም አትልም። እንዴ እሷን ይዞ ተቀምጦ እኔን ራሱ ይፈልገኝ ነበር። በቃ ሌላ ነገሮች ከኔ ጋራ ብዙ ነገር ይፈልጋል ከኔ። በጣም እንዴ እንደዛ አይደረግም። በጣም ብልግና ነው። እውነት በጣም ብልግና ነው። እንደዛ አይደረግም። እና እኔ በጣም ነው የተሰማኝ። እኔ እንቅልፍ ራሱ አልወሰደኝም ታውቃለህ። በቃ እቃዣለሁ በጣም። ምን ይሻላል? ከበፊቱ በፊቱ ነገር ይሻላል። ዶክተሮችም የተለየ ትሪትመንት እየሰጡኝ ነው። ያለውን ነገር ግልጽ አድርጌ ስለነገርኳቸው ለእነሱም ያው በደንብ ትሪት እያደረጉኝ ነው። ሂሩት እስቲ ውሃ ነገር አለ እንዴ? ከካሜራ ጀርባ ወይ ውሃ ነገር የምታገኙ ከሆነ ባካችሁ። ሂሩት ደህና ነሽ? እህትሽን እንጥራት እንዴ? ሂሩት ምንድን ነው የምንሽው? ቆይ ሂሩት ኢቨን እምቢ የሚሉትን ራሱ የሚጠጡት ነገር ላይ ምናምን የሆነ ነገር እያደረገ ብዙ ነገሮችን ያደርጋልና እኔም እህቴን ለስራ ምናምን እንዲያሰራልኝ አናገረው። ችግር የለም እረዳታለሁ ምናምን ነገር ብሎ ወስዶ በቃ የማይሆን ነገር ነው ያደረገው። ብቻ በሽታም ከይኖርበት አይኖርበት አይታወቅም። በጣም ሱስ አለበት። ይጠጣል፣ አሸሽ ይወስዳል፣ ያጨሳል፣ ይቀማል።
በቃ ምን ሱሰኛም ሴሰኛም የሆነ ሰው አላቅም ብቻ ነው እንዴት አይነት ሰው እንደሆነ። እዛም ከሆነ ትምጣ፣ ልጅ ነው ደም ነው መቼም ጣትህን አቆርጠው። እኔ አሁንም ቢሆን አርግዛ ከሆነ ደስ እያለን ነው የምንቀበለው። ልጅ እኮ ነው እኮ ለእኔም የእህት ልጅ እኮ ማለት ልጅ ማለት ነው። ወራዳ ደግሞ ታወራለህ ያፈ ሞልተ የሆነ በጥሩ ነገር እንደሚታወቅ ሰው አንተ ልታስደበኝ አይደለም። ቁጭ በል እባክህ፣ መጀመሪያ ተረጋጋ። አታሽቋልጥ በእናትህ። ካልሆነ ሂድና ጠይቃት። ምን የት አርጋት ነው የምጠይቃት? እኔ እኮ አሁን ለእኔ ምንም ወሬ አልፈልግም። የት እንዳለች ብቻ እህቴ ንገረኝ። ሰላም ውድ የአዲስ ወጎች ተከታታዮቻችን እንደምን አላችሁ? እንግዲህ ከዚህ በፊት ወንድሟ በጠቆመን መሰረት ወደዚህ ቦታ ላይ መተን አንዲትን ግለሰብ ሴት ለማግኘት እየሞከረን ያለ ነው። ስሟ ሰላም እንደሚባል ነግሮናል። ስለዚህ የሷን ቦታ የሷን አድራሻ በተወሰነ መልኩ ጠይቆናል ማለት ነው ይመስለኛል። ተመልካቾቻችን እየመጣች ነው ያለችው። ያው ወንድሟ በተለየ ሁኔታ እሷ ነች በተለየ ሁኔታ ጥቆማ ሰጥቶን ነበር። ለኛም ያለችበት ሁኔታ ግራ እንደገባው እሷን ማግኘት እንደከበደውና የት ሊያገኛት እንደሚችል ግራ እንደገባው ነገር ግን የታየችበትን ቦታም ጭምር ጠቁሞን ነበር። ከዛ አካባቢ መታለች። እንግዲህ ድክም እያለች ይመስለኛል። እሷን በተወሰነ መልኩ አውርቼ ለኛ ትተባበረናለች ብዬ አስባለሁ። ወደዛ እንሄዳለን ማለት ነው። ካሜራማና ትደናገጥ ትችላለች። በቻልነው አቅም እንትን እንላለን ማለት ነው። እስቲ ጤና ይስጥልኝ። ሰላም ነው? እንዴት ነሽ? አትሽኝ እባክሽን፣ ችግር የለውም። ለአንዳንድ ነገሮች ፈልጌሽ ነበር የመጣሁት። ይኸውልሽ የኔ ምናልባት ፊት ለፊትም ካሜራ አለና እንትን ካላልሽ ይኸውልሽ፣ ቆይ እናቴ ቆይ ስሚ፣ ይኸውልሽ ወንድምሽ ነበረ ላንቺ እንትን ብሎ የነገረኝና አንድ አርቲስት ነበረ ከኛ ጋር የሆነ ይኸውልሽ፣ ተረጋጊ እባክሽን። ወንድምሽ ነበረ ጥቆማ የሰጠን። ወንድምሽ ቤተሰቦችሽ ፈልገውሽ ነው፣ ከቤተሰቦችሽ ጠፍቶሽ ነው። እባክሽን ተረጋጊና ስሚ፣ ከቤተሰቦችሽ ጠፍተሽ ነው የመጣሽው እና ቤተሰቦችሽ ደግሞ ያንቺ ነገር አስጨንቋቸዋል። ይኸውልሽ ይገባኛል፣ እኛ ልንረዳሽ ነው። የህግ አካላቶች ነው። አስፈላጊ ከሆነ ደግሞ ሆጄ ላይ መታወቂያ አለ። የህግ አካላቶች ነን። አንቺ ልንረዳ አንቺ ልንደግፍ ነው የመጣ ነው። እባክሽን ስሚ፣ እባክሽን ቆይ ላስረዳሽ። እያንዳንዱ ነገር ፈቃደኛ ሆነኝልና ላስረዳሽ፣ እባክሽን ላስረዳሽ። እሺ ችግር የለውም። ምን ጎዳሽ ሰዎች አይደለንም እኮ እኛ። ወንድምሽ ቤተሰቦችሽ በጣም ይፈልጉሻል። እባክሽን የጎዱሽን እያንዳንዱ ሰዎች በእኛ ቁጥጥር ስር አውለናልና አንቺ እርጅን እባክሽ። አዎ አውቃቸዋለሁ። እባክሽን ካሜራማን፣ እባክሽን ካሜራ ነጥፋልኝ። እባክሽን ካሜራማን ነጥፋል አሉ ማለት አሉ። በቃ ወንጀለኞችን ለመያዝ ሞክረናል። ከዛ በተጨማሪ ደግሞ በቃ ወንድምሽ በጣም ይፈልግሻል፣ ቤተሰቦችሽ ይፈልጉሻል። አንቺ ደግሞ ከነሱ አምልጠሽ ነው ያለችውና እንርዳሽ። ቢያንስ እናውራ እስኪ ትንሽ ሰዓት። ምንድነው የምናወራው? እሺ እባክሽን እናውራ፣ ችግር የለውም። እሺ እናውራ። እሺ ወደኛ ማቆየ ዘናት ነው። ካሜራማን ካሜራ ነጥፋና እባክሽ ነዘሽ ተረጋጋ። ሰላም ተመልካቾቻችን፣ እንግዲህ ያው ሰላምን ወደዚህ ይዣት መጥቻለሁ ማለት ነው። ከዚህ በፊት የነበረንን ግርግር መንገድ ላይ እንግዲህ እንዴት እንደሆነች አይታችኋል። ከኛ ጋር ለመነጋገር ፈቃደኛ አልነበረችም። ከዛ በተጨማሪ ደግሞ እንደው እኛ ላይም ትንሽ ጥቃት ለማድረስ ሞክራ ነበረ። ያለችበትን ስሜት በደንብ እረዳለሁ። ነገር ግን በቻልነው አቅም የተወሰነ ሰዓት ከኛ ሰዎች ጋር በመሆን እንድትረጋጋ አድርገናት ያለውን ነገር እንዴት ልንመጣ እንደቻለን በቻልነው አቅም አስረድተናታል። እንግዲህ ሰላም በመጀመሪያ ያው ስለተፈጠረብሽ ነገር በጣም አዝናለሁ። ምክንያቱም ወንድምሽም እኛ ጋር መጥቶ ነበርና አንቺን ማግኘት በጣም እንደተቸገሩ እኛም እንድናግዘው አንዳንድ ጥያቄዎችን ጠይቆን ነበረ። ከዛ በተጨማሪ የተለየ ጥቆማዎችም ሰጥቶን ነበርና የሱን ጥቆማ በመንተራስ ነው ወደ አንቺ የመጣ ነው። ብዙ ነገሮችን ታውቂያለሽ ብለን እናስባለን። ከዛ በተጨማሪ ያለሽበት ህይወት ለአንቺ የሚገባ አይደለም። ከዚህ የተሻለ ህይወት የሚገባሽ ሴት ነሽ። ነገር ግን ባላስፈላጊ ሁኔታ ባላስፈላጊ መንገድ በአንድ አጋጣሚ ስለተሳሳትሽ ብቻ በእነዚህ አይነት ነገር መሆን መቻል የለበትም ብዬ አስባለሁ። እንደው በመጀመሪያ እኛን በደንብ አውቀሽናል ወይ ተረድተሽናል ወይ? አሁን እስከኛ ጋር ለመነጋገር የእውነት ፈቃደኛ ነሽ? በቃ እኔ ከሰው ጋር ምንም ማውራት አልፈልግም በዚህ ሰዓት። በግድ እናንተ እዚህ አስማምታችሁ ምናምን ስላመጣችሁኝ ነው እንጂ እኔ ከማንም ጋር ማውራት አልፈልግም። በቃ ስለዚህ ጉዳይ ቆይ ለምንድን ነው አሁን በዚህ ልክ እየተሰማሽ ያለው? ለምንድን ነው ከኛ ጋር ማውራት ያልፈለግሽው? ሰዎችን ቀርበሽ ባማከርሽ ቁጥር እኮ ነው አይደለ ነገሮች ሊፈቱ የሚችሉት? እንደዛ ብዬማ እኮ ብዙ ሰው አየሁ። ሁሉም ሰው ሰውን ሊጎዳ ነው የተፈጠረው። ሲጀመር ማንም ለማንም አይጠቅምም። እናንተም ብትሆኑ ለእኔ ምንም አትጠቅሙኝም። በቃ እሺ እንደው ምናልባት ለምን ወደ አንቺ እንደመጣን በደንብ ግልጽ አድርገውልሻል ይመስለኛል ከካሜራ ጀርባ ያሉ ባልደረቦቼ እና አንቺን ለመርዳት ብቻ ሳይሆን አንቺ ላይ ጉዳት ያደረሰው ሰዎች አሁን በእኛ ቁጥጥር ውስጥ ይገኛሉና እነዛን ሰዎች ለህግ አካል ለማቅረብ ከዛ በተጨማሪ ደግሞ ሌላ ተጨማሪ ነገሮች ካሉ ከነሱ ጀርባ ሌሎች ወንጀሎች እየተፈጸሙ ከሆነ ደግሞ አንቺ ላይ ብዙ በደል ደርሷል፣ ብዙ አይነት ስቃይ፣ ብዙ አይነት መከራ ደርሶብሻልና ከዚህ ችግር ለማውጣት እነዛንም ወንጀለኞች እንድንይዛቸው ለህግ እንድናቀርባቸው እንድትተባበሪ ነው ወደ አንቺ የመጣ ነውና ያንቺን ህይወት ብቻ አይደለም የምታድኘው የብዙ ሴት እህቶችሽን ህይወት ነው የምታድኘውና
አሁንም በደንብ መተባበር አለብሽ ብዬ አስባለሁ ሳሊ። ይህ እኮ አለመተባበር ምናምን አይደለም። ግን አስበው እንዲህ ሆኛለሁ እንዲህ ነው ብነግር ላንተና አሁን ወንድሜ ራሱ ቢሰማ ጥሩ አይደለም ለሱ። ቤተሰቦቼ ማወቅ የለባቸውም ይህን ጉዳይ። ወንድምሽም እኛ ጋር የመጣ ሰዓት ነግሮኝ ነበረ ከእናንተ ከእነሱ እንደሸሸሽ እንደወጣሽ ፈልጎ እንዳጣሽ ቤተሰቦችን በጣም እንደተጨነቁና በቃ የራስሽን ህይወት እንደመረጥሽ ከተጎዳሽ በኋላ ነው። እና እስቲ ግልጽ አድርገሽ ንገሪኝ እባክሽን ሰላም። ለአንቺ መፍትሄ ለማምጣት ነው ወደ አንቺ ጋር የመጣ ነውና እባክሽን ንገሪኝ እስቲ። ችግር የለውም እንደ ወንድም ቀርበሽ አውሪኝ። ምንም እኮ የሚቀየር ነገር የለም። በቃ ከዚህ በኋላ ያሰብኩት መንገድም ህልሜም ሁሉም ነገር እኮ ተበላሽቷል። በቃ አይደለ? ስለዚህ ምንም ለውጥ ለማይመጣ ነገር ላለፈ ነገር መድከሙ ወይም ማውራቱ ምንም ለውጥ አያመጣም እኮ። ምናልባት አንቺ ትሆኛለሽ እንደዚህ ብለሽ ልታስቢ የምትችይው። አሁንም ወጣት ነሽ፣ ገና ልጅ ነሽ፣ ብዙ ህልም ብዙ ራዕይ ይኖርሻል እና ከዚህ የተሻሉ ነገሮች ደግሞ እንደሚገጥሙሽ አምናለሁ። በእንደዚህ አይነት ነገር አንድ አጋጣሚ አንቺን ህይወት ሊያበላሽ አንቺን ህይወት ሊጥል አይችልም እና መጀመሪያ በእንደዚህ አይነት ልክ መውደቅ መቻል አለብሽ ብዬ አላስብም። ነገ አዲስ ቀን ነው፣ ነገ ሌላ ቀን ነው። ነገሮች መስተካከል ይችላሉ። እኛ ደግሞ ከጎንሽ ነን እና እባክሽን እስኪ ምንድን ነው የተፈጠረው ንገሪኝ። ያው እንደዛ ከሆነ ወንድሜ ስለሆነ እኔን ፈልጋት ያለክ እኮ እሱ ከማን ጋር እንዳገናኘኝ ምናምን ነግሮሃል። በቃ አይደለ? ስለዚህ እዛ ድረስ ካወቅ ላንተ ይበቃ ማለት። እኔ አሁን ያን ነገር ሳነሳው ራሱ ውስጤ ይረበሻል። በቃ ወንድምሽ የነገረኝ ነገር ሙሉ መረጃ ይሆናል ብዬ አላስብም። ከዛ በተጨማሪ ደግሞ ከዚህ ሰውዬ ጋር ያለችው ባለቤቱ ጭምር ምስክር ሆና ከኛ ጋር ልትተባበር ፈቃደኛ አልሆነችም እና እስካሁን የህግ ሂደቱን አልጀመርንበትም። ምክንያቱም ምስክሮች ያስፈልጉናል፣ የተለያዩ ማስረጃዎችን ማጠናቀር ያስፈልገናል እና ያንን ነገር ለማድረግ ደግሞ ግዴታ ምስክርነት የሚሰጠን ሰው ያስፈልጋል። በዛ መሀል ነው እንግዲህ ወንድምሽን ፈልገን አግኝተ ነው አንቺ እንደጠፋሽና በጣም ተጎድተሽ እንደነበረ ተደጋጋሚ ጊዜ ሲፈልግሽ እንደነበረ የነገረኝ። ወንድምሽ የነገረኝ ነገር አለ። ይህ ወጣት አርቲስት ወይም ደግሞ ኬቢ የተባለው አርቲስት ከአንቺ ጋር ግንኙነት እንዳለ ያው ኬቢ የምንለው ስሙን መጥቀስ ስላልፈለገና ሚዲያ ላይ በደንብ ታወቃለሁ ብሎ ስላሰበ ነው። ያው በዚህኛው በኮድ ስሙን እንቀጥላለን ማለት ነው ሳሊ። ስለዚህ እባክሽን ምንድን ነው የተፈጠረው ንገሪኝ እስቲ። ማለት በቃ መጀመሪያ ወንድሜ ነበረ ከሱ ጋር ያገናኘኝ። ሲያገናኘኝ ያው እኔ ፍላጎቴን ያውቃል ወንድሜና እሱም ፕሮዳክሽን ውስጥ ስለሚሰራ እዛው ካለኝ ፍላጎት አንፃር ያው ትሰሪበታለሽ፣ ምናልባት አቅምሽንም የበለጠ ልታስተዋውቂበት ትችያለሽ፣ ሰውም እሱ ስለሚያውቅ በደንብ ያስተዋውቅሻል ብሎ እንደ አንድ ወንድም አስቦ ነበረ። ግን እዛ ሰውየው ጋር ግን ከሄድኩ በኋላ መጀመሪያ አካባቢ ያው ወንድሜም ስለነበረ ምናምን ሲለኝ የነበረው በቃ እንደ መስራት እንደምችል አቅሙ እንዳለኝና ወደ ስራው ሊያስገባኝ እንደሚችል ነበረ። ከዛ በኋላ ግን እኔ ይሄ ማለት ወንድሜ ካስተዋወቀም በኋላ ብዙ ከኛ ጋር ላይሆን ይችላል፣ እሱም ስራ አለው የራሱ ታውቃለህ ምናምን። ከዛ አንጻር ረዥም ጊዜ ከሱ ጋር እያሳለፍኩ ነበረ። በዛ መሀል ላይ ያው መላመድ ምናምን መጣ። እኔም ደስ እያለኝ መጣ እሱ ማለት ነው። ግን ያ ነገር የተለየ ነገር እንዲኖረው ምናምን በእኔና እሱ መሀል ሌላ ነገር እንዲኖር አልፈለግኩም ነበር። ያኔም ቢሆን ያው እኔ ነግሬሃለሁ፣ መጀመሪያም ቢሆን ፍላጎቴ እዛ ስራው ላይ መግባት ፊልሙ ላይ መግባት ነው። ያው በዛ መቀጠል ነበር መጀመሪያም ቢሆን ፍላጎቴ። ከዛን ግን በቃ እሱ እንደዛ ሲያደርግ እሻልኩኝ ምናምን። ግን እሱ ሊያስገባኝ ሳይሆን ከዛ በኋላ ፍላጎት ያለው ሲነግረኝ ከእሱ የተሻሉ ሰዎች እንዳሉና እነሱን ማስቀጠል እነሱን እንዲያስቀጥሉኝ እንደሚችሉ ከሱ በላይ እነሱ አቅም እንዳላቸው ጊዜውም ገንዘቡም እና የስራ እድሉንም እነሱ ጋር እንደማገኝ አሳመነኝ ማለት ነው። እኔም ያው ከኔ የተሻለ እሱ ሁሉንም ነገር ያውቃል ብዬ ስላሰብኩ እሺ አልኩኝ፣ ተስማማው። በዛ ሰዓት እምቢ አላልኩም ነበረ። ከዛን ግን እነዛ ሰዎች ጋር ሲወስደኝ እኔ እንዳሰብኩት ስራ ልሰራ ምናምን አልነበረም። ማለት እነሱ የሚፈልጉት ከኔ ሌላ ነገር ነበረ። በሰዓቱ ምንም ማድረግ አልቻልኩም ነበር። ምንም አይነት አማራጭ መጠቀም አልቻልኩም ነበር። ማለት በቃ እነሱ የፈለጉትን ነገር ሲያደርጉ ነው የነበሩት። ደግሞ አንድ ሰው ብቻም አልነበረም ይሄን ነገር ሲያደርግ የነበረው፣ ብዙ ናቸው፣ 3-4 ሰዎች። በዛ ላይ ብዙ ላልነግረህ የማልችላቸው ጉዳቶች ደርሰውብኛል። አሁን እንዴትም ቢሆን እንደዚህ ካሜራ አድርገህ እያወራኸኝ እንደዚህ ምናምን እነዛም ማውራት አልችልም።
ከምታስበው በላይ ብዙ ነገር ነው ያሳለፍኩት። ብዙ ስቃይ ውስጥ ነበርኩ። ምንም አይገባውም። አሁን ለእኔ ቦታ እስካሉኝ ድረስ ብዙ ነገር ነው ያሳለፍኩት። አሁን እኛ ደርሰናል። እሺ ካለሽበት ነገር ለመውጣት ከሚደርስብሽ ስቃይ እያንዳንዱ ነገር አንቺን ለማዳን የበደሉሽን ሰው ጭምር በወንጀል በህግ ለማስጠየቅ በቻልነው አቅም እየጣርን ያለ ነውና እባክሽን ተረጋጊ። አይዞሽ። እንዴትም ሊቀየር እኮ አይችልም፣ ግን ሆኗል። በቃ ከዚህ በላይ ምንም ሊሆን አልችልም። ከምታስበው በላይ ነው ማለት እንዲህ ልነግርህ አልችልም። ይገባሃል ብዬ አስባለሁ። በዚህ ሰዓት ላይ ሴት ልጅ ላይ ሊደርሱ የሚችሉ ጉዳቶች እንዲህ ናቸው ብቻ ብዬ ልዘረዝርልህ አልችልም። በጣም ከምታስበው በላይ ተጎድቻለሁ። እንደዚሁ እኔ ደግሞ እንዴትም ቢሆን ቤተሰብ ጋር ተመልሼ አልሄድም። ለወንድሜም ቢሆን ንገሩት። በቃ ድጋሚ እኔን አይፈልጉኝ። በቃ ድጋሚ እኔን እንዲያገኙኝ አልፈልግም። በቃ ይሄን ያህል ካወራው ካንተም ይበቃል። እኔ ከዚህ በላይ ከዚህ ይገባኛል ስሜትሽን በደንብ ማለት ብዙም ሳትረጋጊ ካለሽበት ስሜት ብዙም ሳትወጪ ነው ወደዚህ ሚዘንሽን የመጣ ነውና ወደኛ ጋርም ስትመጪ ቃል ገብተሽልኛል አንዳንድ ነገሮች እንደምናወራ ያለሽበትን ስሜት ሳልረዳ ወይ ደግሞ ምን ያህል እንደሚከብድ ሳላውቅ ቀርቼ አይደለም። ለወንድምሽ ግን ቃል ገብተንለታል። በቻልነው አቅም ካለበት ነገር እንዲወጣና ወደ ጥሩ መንገድ እንዲመጣ ደህና እንደሆንኩ ንገሩት። ግን በጭራሽ እነሱ ጋር አይደለም። አሁን እንደዛ አይደለም። ይኸውልሽ ሰላም፣ እንደዛ አይደለም ነገሮች የሚሆነው። ይኸውልሽ ሰላም፣ ነገሮችን ለማስተካከል መጀመሪያ አንቺ ቁርጠኝነት አንቺ ጥንካሬ ያስፈልገናል አይደል እንዴ? አንቺ ካልበረታሽ አንቺ ካልጠነከርሽ እኮ እነዚህን ወንጀለኞች ለህግ ማቅረብ አንችልም። እንዴ ነው ከዛ ሁሉ ነገር በኋላ መጠናከረው? አሁን ላንቺ ብቻ አይደለም ሰሊም ማሰማች ያለልብሽ። ካንቺ በተጨማሪ እኮ ብዙ እህቶች እየተጎዱ ነው ያሉት። እንግዲህ በቻልነው አቅም ይሄ አርቲስት ላይ ሌሎች ነገሮችንም እያገኘን ያለ ነው። ሌሎች መረጃዎችም እንዳሉ እየሰማን ያለ ነው። ሲጀመር ሰይጣን ነው በቃ። ስለዚህ ይሄ ሁሉ ነገር ከሆነ ደግሞ አንቺ ላይ 3-4 ሰው ብቻ መበደሉን አይደለም ማየት መቻል ያለብሽ። እንዳንቺ ወጣት የሆኑ ብዙ ህልም ያላቸው ብዙ ራዕይ ያላቸው ወጣቶች በእንደዚህ አይነት ባለጌ በእንደዚህ አይነት ወንጀለኛ ሰዎች መሀል ህልማቸውን ያቀጭጫሉ። ከዛ በተጨማሪ ከቤተሰብ ይጣላሉ አይደለ? በቃ እነሱም ማሳሰር ካለባችሁ አሳስሩ፣ ለህግ ማቅረብ ካለባችሁ ምስክር እንፈልጋለን። ይኸውልሽ ሰላም፣ መጀመሪያ ተረጋጊ እባክሽ። ከኔ ጋር ለማውራት ብዙ ነገሮችን ለመረዳዳት ነበር። አይለቁኝም፣ እነዛኞቹ ሰዎች አይለቁኝም። እሱ ላይ በመሰክረው አንቺ ከህግ ጎን ነሽ፣ ከፍትህ ጎን ነው ያለሽው፣ ከኛ ጎን ነው ያለሽው። እሺ ይሄን ብቻ አይደለም፣ በዛ ላይ ደግሞ በቃ ሴቶች እህቶችን ታድኛለሽ። እንዳንቺ ብዙ ህልም ያላቸው ሰዎች አሉ። እንዳንቺ ነጋቸው ጥሩ ይሆናል ብለው የሚያስቡ ሴቶች አሉ። ለነሱ ትደርሻለሽ። ይሄን ነገር በማጋለጥሽ እነዚህ ሰዎች ለምስክርነት ሆነሽ በመቅረብሽ በጣም ብዙ ህይወት ታድኛለሽ። አሁን ስንት ሴት ላይ የተጫወቱ ነው ያሉት? ቆይ እስቲ ማለት በሰዓቱ ምንድነው 3-4 ሰው ጋር ሲባል እንዴት ነው ይሄ ነገር ሊሆን የቻለው? በምን አይነት መንገድ ነው ከአንቺ ጋር ከነዛ ሰዎች ጋር ሊያገናኝሽ የቻለው? በቃ እኔ ምንም ማውቀው ነገር አልነበረም። መሄድ አለብን ብሎ ወሰደኝ። ማለት ከሱ ጋር ነው የወሰደኝ። እዛ ድረስ ያደረሰኝም እሱ ነው ምናምን። ከዛ መጀመሪያ በቃ እንደማንኛውም ኖርማል ሰው እንደምታናግረው ነበረ። ማለት ለስራ ነው የሄድኩት። እኔ የማስበው እንደዛ ነበር። እነሱም እዛ ቁጭ ብለው ሲጠብቁን የነበረው እንደዛ ነበረ። ግን በቃ እሱ እዛ አልቆየም ነበር ከኔ ጋር ምናምን። ሌላ ስራ አለኝ እና ማውራት ያለባችሁን አውሩና በቃ ሂጂ ምናምን ነገር ነበር ያለው። እኔም እንደዛ ነበር አስቤ የሄድኩትም። እዛ እነሱ ጋር ስገናኝም እንደዛ ነበር ያሰብኩት። ግን ሳላስበው ነገሮች ተቀየሩ። ምንም ነገር ፈልጌው የሆነ ነገር ግን የለም። ቆይ ይሄ ሁሉ ነገር ካደረገ በኋላ ከዛ በኋላስ ምን ሊሆን ቻለ? ማለት እነዛ ሰዎች ጋር ከሄድሽ በኋላ 1-2-3 ሰው ነው አንቺ ላይ ጥቃት እንዳደረሰ የነገርሽኝና አንድ ሰው ሲሆን ሁለተኛ ሶስተኛ ጭምር ሲሆን እንዴት ነው ሊሆን የቻለው? ይሄንን እንዴት አንቺ ልሸሽ አልቻልሽም ነበር? እንዴ ማምለጥ ማልችልበት ሁኔታ ላይ እኮ ነው ማለት የወሰደኝ። ሲጀመር የሆነ ይሄ ፕሮዳክሽናችን እዚህ ነው ቦታው ምናምን ብሎ የሆነ ቤት ነው የወሰደኝ። እኔ ያሰብኩት እንዴት ነው እንደዛ ነው ምናምን እና እንዴት ነው ለማምለጥ ሳልሞክር መቀረው ስታስበው። ግን እንዴት ነው አስበው፣ እኔ ብቻዬን ነኝ። ሲቀጥል እነሱ ተዘጋጅተውበት አውርተው ሲጠብቁት የነበረ ነገር ነው። ምንም አላውቅም እኮ በዛ ሰዓት። እንዴት ነው ከነሱ ማምለጥ የምችለው እንጂ እንዴት ነው ሳልሞክር የምቀረው? አስበው እስቲ አንተ ተዘጋጅተህበት ለዛውም ብዙ ሆነ ያደረከው ነገር እና አንድ ሰው ድንገተኛ ሆኖ መጥቶ የሚያደርገው ነገር እንዴት ነው እኩል ቦታ የሚወስደው? እንደው ከሱ በተጨማሪ ሌሎች እዚህ ነገር ላይ የተሳተፉ ሰዎች አሉ? እሱን ሲረዱት የነበሩ አንቺን ለመሸወድ የተጠቀመባቸው ሰዎች ካሉ ምናልባት የምታውቂያቸው የምታስታውሻቸው? እዛ እኮ የሄድኩ ሰዓት ላይም እኮ ሌላም አርቲስት ነበረ እዛው። ግን አሁን እኔ ስሙን መጥራት አልፈልግም እዚህ ጋር። ግን ሌላም አርቲስት ነበረ ምናምን።
ማለት ስለ እዛ ቤት ውስጥም ኖርማል ሰዎች ብቻ ሳይሆኑ አርቲስትም ነበረ ልልህ ፈልጌ ነው። ለዛ ነው በቃ እኔ ምንም ጥርጣሬ ሊገባኝ አልቻለውም። ለዛ ነበረ መጀመሪያ ላይ ሲጀመር፣ ግን ምንም ማድረግ አይቻልም። ምንም ነገር ባሰብኩት መንገድ ሊሄድ አልቻለም። እንግዲህ በጣም ያሳዝናል ሰሊ። እንደው አንቺ ላይ ጉዳት ከደረሰ በኋላ እሱን ቀርበሽ ለማውራት አልሞከርሽም? ለምንድነው ይሄ ነገር የሆነብኝ ብዙ እንደተጎዳሽ? ከዛ የነበረሽ ምላሽ ምን ይመስል ነበር? 2-3 ከተጎዳሽ በኋላ እንደ አስፈራርተውኛል እኮ መጨረሻ ላይ እኮ አውጥተው ሲጥሉኝ እኮ ሁሉንም ነገር አስፈራርተውኝ እኮ። እሱንስ ለማግኘት አልሞከርሽም? የኬቤ የተባለውን አርቲስት እሱንም እንዳላገኝ ጭምር እኮ ነው ያስጠነቀቁኝ። እሱም ወደ አንቺ ተመልሶ አልመጣም? ስላለሽበት ሁኔታም አልጠየቀም? አልመጣም። በቃ እነሱ ያሰቡበትን እኮ አደረጉ። ሲጀመር አውቀው ነው እንዳሉት ፊልም ሊያሰሩኝ ወይም ደግሞ እኔ የፈለግኩትን ነገር ሊያደርጉልኝ ሳይሆን ሲጀመር እነሱ ስራዬ ብለው በቃ ይዘውታል። ከኔ ጋር ቁጭ ብሎ ራሱ ሌላ ሴት እየደወለ ምናምን ሲያዋራ ነበረ። ይህኔ ከኔ በኋላ ራሱ ስንት ሴት ጎርተዋል። በቃ ከዚህ በላይ አታውራኝ እባክህ። አሁን ተረጋጊ። በቻልሽ አቅም ስሜትሽን በጣም ማለት እንዴት እንደምልሽ አላውቅም። ተመልካቾቻችን በጣም ከባድ ነገር ነው እየሆነ ያለው። እንዴት ይሄንን ነገር እንደምንናገር አናውቅም። ምን ያህል በአስከፊ መንገድ ሰዎች የሄዱ እንደሆነ፣ ምን ያህል ጭካኔያቸው እየጨመረ እንደሆነ፣ ገንዘብ ለማግኘት ህይወት ለመለወጥ ሲባል የሌላን ሰው ህይወት ማበላሸት፣ የሌላን ሰው ህልም ማቀጨጭ ዋነኛ ስራችን ሆኗልና በጣም ነው የሚያሳዝነው። የራሱ ሙያ የራሱ ክብር ያለ ሰው ነው። ነገር ግን በዚህ ልክ አልመሰለኝም ነበር ባለቤቱ ላይ አድርሷል በተባለው ጉዳት እንጂ ከዛ በተጨማሪ እንደዚህ አይነት ወንጀል ላይ ይሳተፋሉ ብዬ አላሰብኩም ነበር። ከሱ በተጨማሪ ግን ሌሎች አርቲስቶችም እዚህ ነገር ላይ ተሳታፊ እንደሆኑ ነው እየነገረችን ያለችው እና በጣም ያሳዝናል። ነገሮችን ለማስተካከል ነገሮችን ለማወቅ በቻልነው አቅም እንሞክራለን ማለት ነው። ከቻላችሁና አቅም ካላችሁ አሁን ድረሱላቸው። እነሱ አርፈው የሚቀመጡ ሰዎች አይደሉም። በቃ እኔ ከዚህ በኋላ ምንም ማድረግ አልችልም። ምንም ጥቅም የለኝም። እናንተ ገንዘብ ማትበሉ በቃ ይሉና በዋናነት ያልሽ አሁን ምን መሰለሽ ሰላም፣ በዚህ ልክ አንቺ ራስሽን እንድትይ ሞራልሽ እንዲወድቅ አይደለም የምንፈልገው። ተግባባን? አንቺንም ካለሽበት ሁኔታ ማውጣት፣ ከዛ በተጨማሪ ደግሞ ህይወትሽን እንደ አዲስ እንድትመሰርሽበትን መንገድ ከቤተሰቦችሽ ጋር በጥሩ ሁኔታ የምትቀላቀይበትን መንገድም ለመፍጠር ነው ዋነኛ ዓላማችን። ለእኛ ጥቆማ ሰጥተሽ እዚህ ሰው ላይ ምስክርነት ሆነሽ ቀርበሽ ብቻ ከአንቺ ጋር መለያየትን አይደለም የምንፈልገው። ያንቺንም ህይወት ማስተካከል እንፈልጋለን። ከጎንሽ መሆን እንፈልጋለን። ከእንደዚህ አይነት ስሜት ወጥተሽ እንደ በፊቱ ህልም ኖሮሽ ራዕይ ኖሮሽ የምትሆኚ ሴት እንድትሆኚ እንፈልጋለን እና ለዚህ ነገር ደግሞ አንቺ መድከም መስነፍ መቻል የለብሽም። ተግባባን? ይገባኛል። ስሜትሽ በጣም ከባድ ነው። ብዙ ተጎድተሻል። ብዙ አይነት ነገር ከፍለሻል። በቻልሽ አቅም ግን አሁን ነገሮችን ማስተካከል መቻል አለብሽ። እሺ ሰሊም? ይስተካከላል ብለህ እንግዲህ መጀመሪያ ወንድምሽን ለማውራት እንሞክራለን አንቺን እንዳገኘን። ከዛ በተጨማሪ ደግሞ ቤተሰቦችሽ ምንም ብትሆኝ ልጅ ነሽ፣ ደግሞ ፈልገሽ ያመጣሽው ነገር አይደለም። ሰዎች ባላስፈላጊ መንገድ አንቺን ሻውደው ተጫወቱብሽ እንጂ አንቺ ፈልገሽ ወደ እንደዚህ አይነት ነገር አልሄድሽም። ስለዚህ ተጠያቂ መሆን ካለባቸውም እነዛ የጎዱሽ ሰዎች ናቸው እንጂ አንቺ በፍጹም ልትሆኚ አትችልም። ይህንን ደግሞ ወንድምሽም ይረዳል፣ ቤተሰቦችሽም ይረዳሉ። ስለዚህ በቻልነው አቅም ለእነሱ ያለውን ነገር አስረድተን ወደ ጥሩ መንገድ መምጣት እንችላለን ማለት ነው። እንደው ሌላ ጥያቄ ምንድነው ሰልዬ፣ ምናልባት ይሄ ሁላ ነገር ከደረሰ በኋላ ሌሎች ሰዎች ወደዚያ ህይወት እንዳይገቡ ወይም ደግሞ በተወሰነ መልኩ ለመጣር አልሞከርሽም? ከማስፈራሪያ ከዛቻቸው ውጪ ወይስ ምን እያሉ ነበር የሚያስፈራሩሽ? እንዴ እኔ ጭራሽ ማለት በቃ እንገልሻለን አሉኝ። ጭራሽ አይደለም ሌላ ሰው ላድን ይቅርና ድጋሚ እነሱ ወዳሉበት ቦታ ድጋሚ ካዩኝ ራሱ እነሱ በመንገዳቸው ካዩኝ ራሱ በቃ ቀጥታ እንደሚገሉኝ ነው የነገሩ። ስለዚህ በቃ ከሁሉም ሰው ራሴን አግልዬ ተደብቄ መኖር ነበር የመረጥኩት እኔ። እሺ ስለዚህ አሁን የምናደርጋለን መሰለኝ ሰሊ፣ ይሄ ኬቤ የተባለው አርቲስት እንግዲህ ተመልካቾቻችን በኮርስ ስሙ ነው የምንጠቀመው ወንጀለኛ ሆኖ እስኪቀርብ ድረስ። ከዛ በኋላ እናንተም ይሄ ሚኒስትሪ ሚዲያዎች ላይ ከዛ በተጨማሪ የተለያየ ሶሻል ሚዲያዎች ላይም ልታዩት ትችላላችሁ ብለን እናስባለን እና ይህ ሰው ተከራይቶ ይኖርበት የነበረበት ቤት ላይ ሚስቱ አለች። ከዛ በተጨማሪ ደግሞ የሚስቱትም አልፎ አልፎ ትመጣለች እና እዛ ቤት ላይ ነው ያለው። ያንን ቤት ለጊዜው አንዳንድ ነገሮችን እያጣራንበት ስለሆነ ያለ ነው ተመልካቾቻችን፣ ቀጥታ ወደዛ ቤት እንሄዳለን። እሱ ደግሞ እኛ ማቆያ ነው ያለው። እሱ ቤት በመሄድ አንዳንድ ነገሮችን ለማጣራት እንሞክራለን ማለት ነው። ስለዚህ ሰሊም ለመጀመሪያ ጊዜ ይህንን በደል ካደረሰብሽ ወደ ተጫወቱብሽ ሰዎች የላከሽን ግለሰብ የምናገኘው ነው የሚሆነው ማለት ነው። የቀረውን ነገር ደግሞ አብረን የምናፋጠው ይሆናል ማለት ነው። ተግባባን? እሺ ግን አይ እኔ እኮ እሱ ማግኘት የለብኝም። እባክሽን ሰሊ አሁን መፍራት መቻል የለብሽም። ዋነኛ መንገዱን ይዘሻል፣ ከኛ ጎን ቆመሻል። ስለዚህ በፍጹም እነዚህን ሰዎች መፍራት፣ እነዚህን ወንጀለኞች መፍራት መቻል የለብሽም። እኛ ከአንቺ ጎን ነን። እሺ
ምንም ያስፈራሽ ነገር የለም። እባክሽን እሺ በይኝ ሰሊ እባክሽን። አሁን እሱ የምትፈሪበት ምንም አይነት ምክንያት የለም። በእኛ ቁጥጥር ውስጥ ነው ያለው። ከሱ በተጨማሪ ደግሞ እነዚህን ወንጀለኞች ለመያዝ እንግዲህ አንደኛው እጃችን አንቺ ሆነሻል። እንዲህ ቀላል ነገር እኮ አይደለም። ይገባኛል፣ ቀላል አይደለም። የትኛውም ወንጀል ቀላል አይደለም። በየትኛውም አይነት ወንጀል ውስጥ ህይወትን የምናጣበት አጋጣሚዎች እንኳን ሊፈጠሩ ይችላሉ። ነገር ግን እስከቻልነው ድረስ አቅማችን እስከፈቀደ ድረስ ደግሞ ነገሮች ላይ መጣር መቻል አለብን አይደለ? ያንን ነገር ለማድረግ ደግሞ አንቺ በደንብ እየረዳሽን ያለ ነው። አንቺን አደጋ ላይ የሚጥል ነገር ደግሞ በፍጹም አናደርግም። እሺ? እኔ ብቻ አይደለም በቃ ወንድሜንም ሊገለው ይችላል። ማንም በዚህ አይነት ሁኔታ አይጎዳም። ከተጎዳንም መጀመሪያ ደረታችንን የምንሰጠው እኛ ነን። ይህንን ደግሞ ተመልካቾቻችን ከዚህ በፊትም በደንብ ያውቁታል። ስለዚህ ቀጥታ ወደሱ ሄደን እሱን ማፋጠጥ ብቻ ነው የሚሆን ስራችን። ከዛ በተጨማሪ ሌሎች መረጃዎች ካሉ ነው እንድትነግሪኝ የማደርገው። ተግባባን? ሰሊ በቃ መፍራት መቻል የለብንም። ስለዚህ ተመልካቾቻችን አሁን ቀጥታ ኬቢ ወደ ተባለበት ቤት እንሄዳለን ማለት ነው። እኛ መቆያለሁ። ከካሜራ ጀርባ ያላችሁ ሰዎች እባካችሁን ከማቆያችን አወጣችሁ ወደ ቤቱ እንድትወስዱት እንፈልጋለን። ቀጥታ እሱ ቤት ሄደን ቆይታችንን እንጀምራለን ማለት ነው። ሰሊንም ቀጥታ ወደ እሱ ጋር ይዣት ሄዳለሁ ይመስለኛል። የእኛ ልጆች ቶሎ እሱ ቤት ሄደው እሱን የሚጠብቁት ነው ይመስለኝ። እኔና ሰሊ ደግሞ አብረን የምንሄድ ይሆናል ማለት ነው። አብራችሁን ቆዩ። ሰሊ አትፍሪ፣ ዝም በል አርፈህ ቁጭ በል አንተ እባክህን ቁጭ በል ና ካሜራ ሰሊ አትፍሪ፣ ቆይ ቁጭ በል አንተ አርፈህ ቁጭ በል። ነይ ሰሊ ግቢ እባካችሁ ነው ከካሜራ ጀርባ ያላችሁ ሰዎች እባካችሁ ግቡ ግቡ ኑ ግቡ። አዎ ግቡ። ሰሊ እንዴት አገኙሽ? ሰማኛለህ? እባክህ ቁጭ በል በቃ እባክህ። እንዴት አገኛችኋት? ቁጭ በል እባክህ ቁጭ በል እባክህ ሰሊ ቁጭ በል። እንግዲህ ተመልካቾቻችን ሰሊ ትንሽ ስለተጎዳችና ያለችበት ስሜት ጥሩ ስላልሆነ ከካሜራ ጀርባ ካሉ ሰዎች ጋር እንድትቆይ አድርገናታል ማለት ነው። ነገር ግን ኬቢ እያለ የምንጠቀመው እንግዲህ የኮድ ስሙን ነው እንጂ ትክክለኛ ስሙን ሕግ ወንጀለኛ ብሎ እስኪፈርድበት ድረስ አናጋለጠውም ማለት ነው። ከዛ በኋላ ግን ቅድምም እንደነገርኳችሁ ሚኒስትሪ ሚዲያው ላይም ሶሻል ሚዲያው ላይም በደንብ የምታውቁት ይመስለኛል። በደንብ በሰፊው ሊነገር ስለሚችል ዜና ብዬ አስባለሁ እና እሷ በጣም ስለተጎዳች ከኛ ካሜራ ጀርባ ካሉ ሰዎች ጋር ትሆናለች ማለት ነው። ከአንተ ጋር ግን አንዳንድ ቆይታዎች ማድረግ መቻል አለብን። በዋናነት ወደ አንተ መተን የነበረው ሌላ ወንጀል ባለቤት ላይ ፈጽመ የነበረውን ወንጀል በማሰብ ብቻ እንጂ እንደዚህ አይነት ነገሮች ላይ ትሳተፋለህ ብለን አስበን አልነበረም። ወንድሟ መጥቶ እንደነበርና ከአንተ ጋር አላስፈላጊ ግጭት ውስጥ ገብቶ እንደነበር አይተሃል። ብዙ ጥቆማም ሰጥቶ እንደነበር አይተሃል። አሁን ደግሞ እሷን አግኝተን ብዙ መረጃዎች እንዳላትና አንተ ሰዎች እንዲጫወቱባት እንደምታደርግ ሌሎችም ስራዎችን በአርቲስትነት ሽፋን እንደምትሰራ ነግረናለች። ስለዚህ ምንድን ነው የምትሰራው? ግልጽ አድርገህ ንገረኝ። ተግባባን? ሰማኛለህ? እየጠየቅኩ ነው ያለሁት። ሌሎችም ስራዎች ምናምን እሰራለሁ። በጣም ጥሩ። ምንድን ነው ሌሎች ስራዎች የምትሰራው? ማለት በቃ እኔ አርቲስት አይደለም አርቲስት ነኝ እያልኩኝ ነው ሌሎችን ስራዎች የምሰራው። ቆይ ማለት አሁንም እኮ ነገሮችን ግልጽ እንድታደርግልኝ የምፈልገው ይሄ ያሽሞነሞን ክንታወራው ሳይሆን ምንድን ነው አርቲስት ካልሆንክ ሌላ ምንድን ነው ሙያ? አርቲስት እንደሆንክማ በደንብ እናውቃለን። መጀመሪያም ነገሮች ግራ ገብተው ነው ወደዚህ የመጣ ነው፣ ለዛ ነበረ። ከዛ በተጨማሪ ግን የምትሰራቸው ስራዎች ምንድን ነው? ከዚህ ሴት ጋርስ የት ነው የምትተዋወቀው? መጀመሪያ ከስራ በፊት እንደውም የት እንደምትተዋወቅ ግልጽ አድርገህ ንገረኝ። ከዚህ ሴት ጋር በቃ ከእሷ ጋር የምትተዋወቀው በቃ እኔ አርቲስት ስለሆንኩኝ የሆነ ጊዜ በቃ ፊልም አሰራኝ እያለች ጨቀጭቀኝ ነበር። ምክንያቱም የኔን ፊልሞች በጣም ነው የምታያቸው፣ በጣም ትወደኛለች። በቃ እኔ እንዳንተ እዚህ ኢትዮጵያ ፊልም ላይ እንዳንተ ተዋናይ የምወደው ሰው የለም ምናምን ነገር ትለኝ ነበር። ከዛ እሷም በቃ ፍላጎት ምናምን ነገር ስላላት በቃ እኔም ለዳይሬክተሮች ምናምን ነገር ፎቶዋን እልክላታለሁ ምናምን ነገር፣ ስራዎች ሲኖሩ ይደውሉላታል። እንደውም ብዙ ፊልም ሰርታለች፣ 1 2 3 ፊልም ሰርታለች እኔ በላኳት። እና በቃ ከእሷ ጋር በቃ ቀን በቀን መደወል ጀመር፣ መቀራረብ ጀመር ምናምን። ግን እሷ ነው የምትፈልገኝ፣ እኔ አልወዳትም። ምክንያቱም ብዙ ሴቶች ይቀርቡኝ፣ ሲቀርቡኝ ደግሞ
በቃ ለጊዜያዊ ነው እንጂ እንደዚህ ከእሷ ጋር እንደዚህ ፍቅር ምናምን ተገባሉ ብዬ አላሰብኩም። እሷ እንዳልኩ ነው በቃ ሁሌ ደውላለች፣ ቴክስት ታደርጋለች። ከዛ በቃ እወዳለሁ ምናምን አለችኝ የሆነ ጊዜ። ከዛ በቃ ከእሷ ጋር እንትን አይደል ፍቅር ምናምን ጀመረ። እንደዛ ነው የተዋወቀው። ከዛ እኔ የሆነ ጊዜ በቃ ጠፋች። እኔ የት እንደሄደች እኔ አላውቅም። ጠፋች በቃ። እኔም በቃ ትመለሳለች ብዬ ስጠብቅ የለችም። በቃ ከእሷ ጋር እንደዚህ ነው የተዋወቀው። እሺ ከዛ በኋላ ማለት በምን አይነት መንገድ ነው ከእሷ ጋር ነገሮችን ማስተካከል የጀመርከው? ከወደደችስ በኋላ ምን አይነት ጊዜ ነበር ተሰጣት የነበረው? አብራት ሆነሃል ወይስ ምን አይነት ነገር ነበር የነበራችሁ? ያው ከወደደችም በኋላ ያው የተወሰነ ጊዜ ምናምን ሰጣት ነበር። በትርፍ ሰዓቴ ቀረጻ ከሌለብኝ አልፎ አልፎ በቃ ታገኛለች ምናምን፣ እናወራለን፣ ሻይ ቡና እንባባላለን። በቃ እንደዛ ነው የምናሳልፍ ነበር። እና እንዳልኩ ነው የሆነ ሰዓት ላይ በቃ ከፊልሙም ወጣች። ወዴት እንደሄደች እኔ አላውቅም። በፈልጋት የለችም። ስልኳንም ስደውላት አታነሳ። ለምን እንደሆነ አላውቅም። እርግጠኛ ነህ ለምን እንደሆነ አታውቅም? እኔ አላውቅም። እሷን ጠይቃት። እኔ ለምንድን ነው ስደውል ከእሷ ጋር ቆይታ አድርጌ ነገረችኝ። እያንዳንዱ ነገር አለ። ብዙ ነገሮችን እንደፈጸምክባትና ብዙ ወንጀሎችን እንደሰራህባት ብዙ ነገሮችን አብራርታ ነገረኛለች። ስለዚህ የእሷን ነገር ሳይሆን ከአንተ የምፈልገውን ነገር እንድትነግረኝ ነው ፈልገው፣ ግልጹንና እውነቱን። እሷ የነገረችኝን ነገር ተወው፣ አያገባም ስለሷ። እሺ እኔ ከዚህ በላይ ምን ልንገርሽ? ያለውን ነገር እኮ እየነገርኩህ እኮ ነው። ሌላ እውነታ እኮ የለም። እውነቱ ይሄ ነው በቃ። እሷ ምን ነገረች እስኪ ንገርኝስ? ሰማኛለህ? ጥያቄ በጥያቄ አትመልስ እኮስ። ምን ልንገርህ? እውነታው እኮ ይሄ ነው በቃ። አያገባህም እያልኩኝ ነው ያለው። ተግባባል? ተዋውቃችኋል፣ ብዙ ነገር አድርሰህባታል፣ ብዙ ወንጀል ፈጽመህባታል። እሺ ተዋወቃችሁ፣ ብዙ ነገር ሆነ። ከዛ በኋላስ በምን አይነት መንገድ ነበር የተለያያችሁት? በምን አይነት መንገድ ነበር የራካት? እንግዲህ 1 2 3 ፊልም አብረሃት እንደሰራ ወይ ደግሞ እንዳሰራት ነግረኸኛል። እና ከዛ በኋላ የተራራቃችሁት በምንድን ነበር? ከዛ በኋላ በቃ እሷም በቃ እንደ በፊት ጊዜ አሰጠኝ ምናምን ነገሮች ስለኔ ምን ሰምታ እንደሆነ እንጃ አላውቅም። በቃ ጊዜ አሰጠኝ። ስደውላትም አልፎ አልፎ ነው የምታነሳው፣ ሁሌ አታነሳለኝ። እና እንደ በፊት እንደምንቀራረበው እየቀዘቀዝን መጣ። ከዛ ባዋራትም ፈቃደኛ አይደለችም። በቃ ተወኝ እሰራለሁ ምናምን ትለኛለች። ሰበቦችን ነው የምደረድርልኝ። በቃ በራሷ ሰዓት ጠፋች። በቃ እኔም ተውኳት። ሌላ ምንም የተፈጠረ ነገር የለም። ይሄ ነው በቃ እውነቱ። ሌላ ምንም አልነግርም። በቃ ያለው ነገር ይሄ ነው። እኔን የምታምነኝ ከሆነ ምን ሰማኛለህ? ብዙ ነገሮችን እንደዋሻኝ ይገባኛል። እሺ ምን ዋሻው? አንተ ጋር ስመጣ ባለቤት ላይ እየፈጸምከውን ወንጀል፣ ከዛ በተጨማሪ ደግሞ ሌሎች ጉዳዮች እንዳሉ ሜሮን ወይም ደግሞ የባለቤት እህት ነግራኝ ነበር ወደዚህ ቦታ ላይ መጣሁት። ከዛ በተጨማሪ ግን ስላንተ ነገሮች ሲጣሩ ብዙ ወንጀሎችን እንደምትፈጽም፣ ብዙ ድርጊቶችን በአርቲስትነት ሽፋን እንደምትፈጽም አውቄያለሁ። ስለዚህ ምንድን ነው ያደረካት? ምንም አላደረኳትም። በቃ ያለው ስማኝ፣ ይኸውልህ እያንዳንዱን ነገር ግልጽ አድርገህ። እሷ ብዙ ነገሮችን ነግራኛለች። ሰዎችን በራስ መንገድ እየመደብክ ለባለሀብቶች እንደምትሸጥ ሴቶችን፣ ከዛ በተጨማሪ ደግሞ እሷን የጎዳት በተለያየ አይነት መንገድ መድኃኒቶችን እየሰጠ ብዙ ነገሮች እንዳደረካት ነው። ተግባባል? ይህንን ነገር ደግሞ የምታደርገው ለመጨረሻ ጊዜ ተናገር ብያለሁ። እየሰማኝ ነው አይደለ? ከዚህ በኋላ ምንም የምታገሰ ነገር የለም። ምን አድርጋኝ ነው የምጎዳት? ቆይ እስኪ ንገረኝ። ምን አደረገች? ለምንድን ነው የምጎዳት? ለሰዎች አሳልፈህ አልሰጣትም? ማንን? እሷን? ለማን? እንዲህ የኔ አይደለች እንዴ? ለምንድን ነው ለሰው አሳልፈ የምሰጣት? የኔ አልነበረች እንዴ? አርቲስትነት ሽፋን ከባለ ሀብቶች ጋር ሆነ አብረህ የተለያዩ ወንጀሎችን ትሰራለህ። እኔ? ኧረ እኔ አልሰራም በእናትህ። እኔ የምትሰራቸው ወንጀሎች ደግሞ ሴቶችን በተለያየ አይነት መንገድ ለእነሱ አሳልፈው መስጠት ነው አይደል? ግልጽ አድርገህ ነገር ይሄ ውሸት ነው። እኔ አይደለሁም። እኔ እንደዚህ ሰርቼ አላውቅም። ከዚህ በፊት ሌላ አይነት ጉዳት ደርሶብህ እንግዲህ ባልደረባዬ ጋር በተለያየ አይነት መንገድ መተህ ነበረ። ከዛ በኋላ እንዴት ወደ አርቲስትነት ሙያ እንደገባ ባላውቅም እዛ ሙያ ላይ ያለ ሰው እንደሆንክም አውቀን ነበር እና አሁን ደግሞ እንደዚህ አይነት ሁኔታ ላይ ተገኝተሃል። ስለዚህ ግልጽ አድርገህ ንገረኝ እስኪ። አሁን የምትላቸው ነገሮች ውሸት ነው። እኔ ሴቶችን ለባለ ሀብቶች አላውቅም። በቃ ሰርቻ አልሰራም። ወይ ሌላ ሰው ተሳስተ ሊሆን ይችላል። ሰማኝ፣ ግልጽ አድርገህ ንገረኝ። ለመጨረሻ ጊዜ ነው የምጠይቅህ። ምንድን ነው የምነግርህ? ይኸው ያለውን ነገር እኮ ነገርኩህ እኮ። እሷ ታዲያ ከመሬት ተነስታ ፈጥራው ነው ያወራችው? እሷን እንጃ፣ ራሷን ጠይቃታ። ወይ ሌላ ሰው ተሳስቶባት ሊሆን ይችላል። በእኔ ስም እኮ ስንት ሰዎች አሉ። ይሄኔ ሌላ ሰው ሊሆን ይችላል።
እንደጎዳት ብዙ ነገር እንዳደረካት እዚህ ቦታ ላይ ስትመጣ ወይም እኔን ለማስያዝም ሊሆን ይችላል። ምን ታውቃለህ? እሷ እኮ እዚህ ቦታ ላይ ስትመጣ የነበረን ነገር አይቻለሁ። ደንግጠ ቆመ ስታያት ነበረ። እሷም ደግሞ ከመሬት ተነስታ አንተን ለማነቅ አትሞክርም አይደል? እኮ የደነገጥኩ ስለጠፋች ነው እንዴ። በአጋጣሚ እኮ ነው የመጣችው። ለምን አልደነግጥም? ብዙ ዓመት እኮ ርቀኛለች ከእኔ። ሰማኛለህ? በሰራው ስራ ብዙ ዓመት ከማስፈርድብህና መጠየቅ ባለብህ ወንጀል ብቻ እንዳትጠየቅ አድርጌ ነገሮችን አንተ ላይ ከምጠመጥም እያንዳንዱን ነገር ግልጽ አድርገህ ነገረኝ። ገባህ ወይ? ያንን የማታረግ ከሆነ ደግሞ ለህግ አካላት አሁኑን አሳልፌ እሰጥሃለሁ። ከዛ በተጨማሪ ሰላም የገዛ ባለቤት ጭምር ምስክር እንዲሆኑ አሳምነን ለህግ እናስጠይቃለን። አንተን ተግባባን? እሺ እኔ ምን ልንገርህ? እኔ እንኳን እኮ እውነቱን እኮ ነው እየነገርኩህ ያለሁት። ትሰማኛለህ? ብዙ እየታገዝኩ ነው ያሉት። በጣም ብዙ እየጠበቅኩ ነው ያሉት። ብዙ ወንጀሎችን እንደሰራ ገብቶኛል። ምን ወንጀል? አንተ ከዚህ በፊት ሰርተህ የነበረው ባለቤት ላይ አላስፈላጊ ነገር ማድረግ ብቻ ነበር። ከዛ በተጨማሪ ግን ብዙ አይነት ነገሮች አድርገህ ባለቤትህንም ሌሎች ሴቶችን የምትበድል አይነት ሰው ሆነህ ተገኝተሃል። ስለዚህ አትናገር ከሆነ ነገሮችን ከዚህ ነገሮች ተግባባ ነው። ግልጽ አድርገህ ትናገራለህ አትናገርም? ትናገራለህ አትናገርም? እያንዳንዱን ነገር ተናገር። ግልጽ አድርገህ ንገረኝ። አሁን ቀና በልና ተናገር። እየመታኝ ነው እንደምነግርህ። ተናገር። እሺ ንገረኝ። አሁን ምንድን ነው እችን ሴት አድርጋት የነበረው? ምን አይነት ስራ ነው በአርቲስትነት ሽፋን እየሰራ ያለው? ንገረኝ አሁን ነው። እየጠበቅኩ ነው። ኬቢ ንገረኝ። እሺ አታሳስረኝም? እሺ አሁን ዝም ብዬ እኮ ለምንድን ነው የምነግርህ? ማሳሰር አይደለም አሁን በሰራ ወንጀል ይቅርና ባለቤት ላይ በፈጸምካቸው ከዛ በቃ እንደምታስፈታኝ ነገር ምንም አደርግልህ ነገር የለም። ተግባባን? ከእንዳንተ አይነት አረመኔ ወንጀለኛ ጋር በምንም አይነት መንገድ ልስማማ አልችልም። ገባህ ወይ? እሺ ምንድን ነው የምትፈልገው አንተ? ቆይ እያንዳንዱን ነገር ግልጽ አድርገህ ንገረኝ። ሰላም ምን ሆና ነው በዚህ ልክ ልትጎዳ የቻለችው? ከሷ በተጨማሪ ደግሞ ብዙ ወንጀሎችን እንደምትሰራ መረጃው አለን። ይህን ሁሉ ነገር የሆነው ደግሞ በምን አይነት ምክንያት ነው? ንገረኝ። እየጠበኩ ነው። እሺ ወይ ፍርዱን አስቀሽ ወይ ከታሰርኩ እሺ ፍርዱን ወይ እንዲቀለልኝ አድርገህ። እኔ ዝም ብዬ ይኸውልህ ነገሮችን በስርዓት የምታምንና ከአንተ በላይ ያሉትን ሰዎች አጋልጠህ የምትሰጠኝ ከሆነ እንዳልኩ ምናልባት ከኔ ጋር ስለተባበርክ እኔ ሳልሆን ራሱ ፍርድ ቤት የራሱን መንገድ ተጠቅሞ ሊያቀልል ይችላል። ለአንተ ምገባለህ ምንም አይነት ቃል ከአንተ ጋር የምተባበርበት ምንም አይነት መንገድ የለም። ገባህ? ንገረኝ አሁን። እኔ በቃ አርቲስት አይደለሁም። በቃ በአርቲስት ሽፋን ነው ስራዎችን ስሰራ ነበር። እሺ ምክንያቱም ብዙ ሰዎችን ተዋውቂያለሁ እንደዚህ ባለሀብቶች ምናምን ነገር እና እነሱ በቃ ከዚህ በፊት ሴቶች ምናምን እኔ ጋር ስለሚመጡ ስለሚያዩ ምናምን ነገር ገንዘብ እንሰጣለን እንደዚህ ምናምን ነገር እንፈልጋለን ይሉኛል። ከዛ እኔ ጋር የሚመጡ በጣም ቲኔጀሮች ናቸው፣ ከ18 በታች ናቸው። እና እነሱን ነው የሚፈልጉት ባለሀብቶች። ምክንያቱም ገንዘብ ስላላቸው በቃ የፈለጉትን ሴት መርጠው ነው የሚወስዱት። እና ለእኔም ጥሩ ገንዘብ ይሰጡኛል። እና በቃ ይህን ስራ ነበር ስሰራ የነበረው። ሰላም በቃ ከዚህ በፊት የመጣች እኔ ጋር የመጣች ሰሞን የሆነ ባለሀብት ወዷት ነበር እና በቃ ለሱ እንትን ብዬለት ነበር። ከዛ በቃ ጥሩ ገንዘብ ስለሰጠኝ በዛ ምክንያት እንደዚህ ሆነችው። በጣም ብዙ ገንዘብ ነው የሚሰጡት። ምክንያቱም ባለሀብት ሲባሉ በቃ ገንዘብ ስላላቸው የፈለጉትን ሴት መርጠው ነው የሚወስዱት። ከዛ በቃ እኔ ስራውን ወደድኩ። ለ1 ዓመት ሰራሁት። ከዛ በኋላ በቃ መቀጠል እንዳለብኝ አወቅኩኝ። በደንብ ሰራሁትና ብዙ ገንዘብ አገኘሁ። ከዛ ብዙ ሴቶች አሉ በቃ እንደዚህ ላይፋቸው የተቀየረ
የኔ ብቻ አይደለም። ብዙ ሴቶች በቃ እንደዚህ መኪና የገዙ ሰዎች አሉ፣ ቤት የገዙ ሰዎች አሉ። ምክንያቱም ብዙ ገንዘብ ነው የሚሰጣቸው። ታዲያ ለሰላም ይሄ ነገር ለምን ሊሰራ አልቻለም? ምን አውቃለሁ። እሷን ለምን አትጠይቃትም? እኔ ጥሩ ባለሀብት ነው ያገናኘዋት። ከአንድም 3 ሰዎች ጋር አገናኝታት እነዛ 3ቱም ሰዎች እየተፈራረቁ እንደበደሏትና ከበደሏት በኋላ ደግሞ ሜዳ ላይ እንደወደቀች ነው የነገረች። እሱን ግን ለእኔ አልነገረችኝ። የት አግኝታት ንገረ? ከዛ በኋላ እኮ አንተ ተደብቀሃል። ከዛ በኋላ አንተ ልታገኝ አልቻለችም። አስፈራርተዋታል እነዛ 3 ሰዎች። ደግማ ከአንተ ጋር የሚሆን ከሌላ ሰው ጋር የምትገናኝበት መንገድ ቢኖር ህይወቷ ላይ እንደፈረደች አድርገው ዝተውባት አስፈራርተዋት ነበር። እንዴት ብላ ታገኛለች? ይህን አሁን አይነገርክኝ? እኔ አላውቅም። እርግጠኛ ነህ? እሷም የዛኔ ከባለሀብቱ ጋር ሳገናኘው ደስ ብሏት ነው የሄደችው ነበር። ምክንያቱም ብር በጣም ያስፈልገኛል፣ ቤተሰቦችን መርዳት ትፈልጋሉ ምናምን ትለኝ ነበር። እኔ ደግሞ በቃ የባለሀብት ጥሩ ነው ጥሩ ገንዘብ ይሰጥሻል ብዬ አገናኘኋት። ደስ ብሏት ነው የሄደችው። እኔ እንደዚህ ትሆናለች ብዬ አላሰብኩም። ከዛ በተጨማሪስ ምንድን ነው የምትሰሩት? ይህን ስራ ነው የምሰራው። በቃ አሁን ያልከውን ስራ በደንብ ነው እየሰራሁ። አሁንም ስቲል እስካሁን ድረስ እሱ ነው የምሰራው። አሁንማ በእኛ ቁጥር ውስጥ ነው ያለው። እንደዚህ አይነት ወንጀል በፍጹም ልትሰራ አትችልም። ምን ያህል ገንዘብ ነበር የምታገኝበት? ከገንዘቡ በተጨማሪ ደግሞ ማለት ሴቶች ላይ በዚህ ልክ መጨከን፣ ያው እንደተናገርከው ቲኔጀሮች ናቸው እና ምን ያህል ህጻናቶች ሊሆኑ እንደሚችሉ፣ በባለሀብት ምን ያህል ሊጎዱ እንደሚችሉ፣ ከነገ ህልማቸው ምን ያህል ሊሰናከሉ እንደሚችሉ፣ ነጋቸው ምን ያህል ሊበላሽ እንደሚችል ሰላም አንደኛዋ ማሳያ ነች አይደለ? የሰላም አይነት ደግሞ ብዙ ሴቶችን በአንተ አማካኝነት አንተ ስለታወቅና ያንተ መልክ ሽፋን ስለሆነ ብቻ ብዙ ሴቶች እየተጎዱ ነው ያሉት። እንደው ምን ያህል ሰዎችን አሻሽጠሃል? ከምን ያህል ባለሀብት ጋር ግንኙነት አለ? ኧረ ብዙ ነው ያለ። ምክንያቱም ስሜ በጣም ታዋቂ ስለሆነ ብዙ ሴቶችን ነው የማገናኘው። በየወሩ ቢያንስ አንድ 20-30 ሰው ምናምን አገናኛለሁ። ብዙ ሴቶች ናቸው እኔ ጋር የሚመጡት እና እነሱም እኮ ፈልገው ነው የሚመጡት። እኔ እኮ አስገድቻቸው እኮ አይደለም እኮ። አሁን እኮ ልታውቅ ይገባል እኮ። በቃ ፈልገው ነው የሚመጡት። ፈልገውስ ቢሆን ህፃናት እስከሆኑ ድረስ እኮ ኃላፊነት ወስደህ አንተ ማለት አንድ አርቲስት እንደመሆነ መጠን ለእያንዳንዱ አንተን አርአያ አድርጎ ለሚከተል ሰው ትክክለኛ ስነ ምግባር ኖሮ አስተማሪ ልትሆን የሚገባ ሰው ነህ እንጂ በእንደዚህ አይነት ተልካሻ ስራ ውስጥ ተሰማርተህ ሰዎችን መጉዳት፣ ሰዎችን መበደል ያለብህ ሰው አይደለህ ማለት። የኔ ጥፋት እኮ ምንም እኮ አልታየኝም። ከአንተ በላይ ያለ ሰው ማን ነው? ከአንተ በላይ ምን ያህል ሰው ነው ያለው? ማን ያለው ከአንተ በላይ? በቃ አሁን የነገርኩህን ነገር በቃ ካመንከኝ ምን በቃ እኔ ብቻ ነው ያለሁት። አሁን እያመመኝ ነው ራሴ። ትሰማኛለህ? ከአንተ በላይ ያለው ማን ነው? ንገረኝ ይሄንን። በምንም አይነት ሁኔታ ውስጥ ብትሆን፣ ምንም አይነት ድራማ ብትሰራ ከኔ እጅ አትወጣም። እያንዳንዱን እውነት ሳትናገር፣ ከኔ ጋር እያንዳንዱን ነገር ሳትተባበር ከእጄ በፍጹም አትወጣም እያልኩ ነው ያለሁት። ማን ያለው ከአንተ በላይ? አሁን ራሴን እያመመኝ ነው። እሺ በለኝ በእናትህ፣ ዋልጠጣ በጣም ታምሜያለሁ። ማን ነው ያለው? ጥሩ ስሜት እየተሰማኝ ያለ። ችግር የለውም። ማን ያለው ከአንተ በላይ? ማንም የለም። እኔ ነኝ ያሉት። እርግጠኛ ነህ? አዎ። እሺ በለኝ፣ ዋልጠጣ። አሞ ከሆነ የእኛ ባልደረቦች ቁጭ በልና። ቆይ ራሴን እያመመኝ ነው። ያኔ ባልደረቦች የተለየ ክትትል ያደርጉልሃል። ከዛ ግን ተመልሰህ መጥተህ እያንዳንዱ ነገር የምትናገር ይሆናል። እኔ ለምጠይቅ ጥያቄ መሸሻ አይነት ዘዴ ከሆነ አመመኝ ያልከው አሁን ሕክምና ምርመራ ተደርጎልህ ተመልሰህ ነው የምትመጣው። ተግባባል? ግሪቷ ተነስቶ ተመልካቾቻችን እንግዲህ እሱን የኔ የስራ ባልደረቦች ክትትል ያደርጉለታል። ከዛ በተጨማሪ ግን እኔ ለምጠይቀው ጥያቄ ራሱን እያሸሸ ከሆነ ያለው ተመልሶ መጥቶ ከኛ ጋር ቆይታ የሚያደርግ ይሆናል ማለት ነው። ምን አይነት ስራ ነው እየተሰራ ያለው? ከብዙ ሰዎች ጋር እንደሚሰራ ነግሮናል። እና ከሰላም በተጨማሪ የምን ያህል ሴቶች ህልም ነው የተጨናገፈው? ምን ያህል ሴቶች እህቶቻችን ናቸው በዚህ ወንጀለኛ አርቲስት ምክንያት ነጋቸውን እያበላሹ ያሉት? በሂደት የምንደርስበት ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው የእኛም የሕክምና ባለሙያዎች ትንሽ እንዳመመው እየነገሩኝ ያሉትና እሱም ወደ ራሱ እስኪመለስ ያለበትን ሁኔታ እስኪያስተካከል ድረስ ከሰሊ ጋር እንዳሉ ቆይታዎች እናደርጋለን ማለት ነው። ስለተነቃበት ነው ሲጀምር ስለተገኘ ነው እንጂ ምንም አሞት አይደለም። ይኸውልሽ ሰላም አሁን ያለበትን ሁኔታ በደንብ እናውቃለን እና ቢያንስ እስቲ እኛ እጅ ላይ የሆነ ነገር ከሚሆን ከሚጎዳ ህግም ደግሞ ለእኛም ወደኋላ ስለማይል እኛ ምንም ከህግ አካላት ጋር ብንሰራ የሆነ ወንጀልን ከፈጸምን ወይ ደግሞ በእኛ መሀል በእኛ ምርመራ መሀል ሰዎች ሲጎዱ ከታየ ትንሽ ለእኛም ጥሩ ስላልሆነ
እንክብካቤ አድርጉለታል የኛ ባለሙያዎች። ተመልሶ መጥቶ ምርመራችንን ብንቀጥል ነው የሚሆነው ማለት ነው። ነገር ግን ከአንቺ ጋር ምናልባት የተወሰነ እረፍት እንድታደርጊም አንዳንድ ሕክምና ባለሙያዎችም የስነ ልቦና እርዳታ ማግኘት አለባት እያሉኝ ስለሆነ ወደዛ ከመሄድሽ በፊት 5 ደቂቃ ከአንቺ ጋር ቆይታ ማድረግ ፈልጌ ነው። ምን የተለየ ነገር አለ ከዚህ በተጨማሪ? እንደ ቁጭ ካልሽ በኋላ ከኛ ባለሙያዎች ጋርም ከነበርሽ በኋላ አንዳንድ ነገሮችን ስትናገሪ ነበርና ከጀርባ የሚያግዛቸው ሰዎች አሉ ወይ? ከሱ ጋር ተባብረው የሚሰሩ ሰዎች ያየሻቸው ሰዎች አሉ ወይ? አሁን ሲጀመር እኮ ብቻውን ምንም ነገር እንደማያደርግ ነግሬሃለሁ ቅድም። ማለት ያው እኔ ላይ ጥቃት ካደረሱ ሰዎች በተጨማሪም ሌሎች ሰዎች አሉ በዙሪያው። ማለት በጣም ከማገመታቸው ሰዎች በጣም ባለሀብት የሆኑ በጣም ዲያስፖራዎች ምናምን አሉ በዙሪያው። ማለት ወደዚህ ነገር እኔ እዛ ጉዳት ከእኔ ላይ ከመድረሱ በፊት ያው እሱ ዙሪያ ላይ እንደመሆን ብዙ ጊዜ ነገር ይሄድ በዛ ሰዓት ላይ ሳያቸው የነበሩ በጣም ብዙ ሰዎች አሉ። ከዛ በተጨማሪም ደግሞ በተለይ የሆነች አንድ ሴት አለች አሁን ላይ ማለት ከጉዳቱና በኋላ ሳስበው ሚስቱ መሰለችኝ። ማለት ሁኔታዋ ምናምን እንደዛ ነው። እና እሷም ያው ነገሮችን ታስጨርስለታለች ምናምን። ሴት ስለሆነች ደግሞ ያው ሴትን ለማሳመን ብዙም አይከብዳትም። እና በእሷ በኩል ራሱ ያው እንደዚህ ጉዳት የሚደርስባቸው ብዙ ሴቶች አሉ ይመስለኛል። እና በጣም ብዙ ሰዎች ናቸው በዙሪያው ያሉት እንደነገርኩ። ግን የእሷ ደግሞ እንደፈለገችም ስለምትንቀሳቀስ ምናምን ሴትም ስለሆነች ብዙ ነገሮች አይከብዷትም ምናምን ነው። እሷ በጣም ነገሮችን ልታበላሽ ትችላለች። ሚስቱ ትመስለኛለች ግን እርግጠኛ አይደለሁም። ስለዚህ ማለት እያልሽኝ ያለሽው ኬቢ የተባለው ግለሰብ ወይም ደግሞ ማለት ወደዚህ ቦታ ላይ ስንመጣ ሳሌላ አንቺም ግልጽ ለማድረግ ያህል ወደሱ ምርመራውን ስንጀምር ሚስቱ ላይ ባደረሰው ጉዳት ምክንያት ተብሎ ነበር እህትየው ጥቆማ ሰጥታን የመጣ ነው። ነገር ግን አሁን ትንሽ ሰብሰብ ያለ ነገር ነው እያየን ያለ ነው። እሱ እንደዚህ አይነት ወንጀል ላይ እንደተሳተፈ ከዛ በተጨማሪ ደግሞ አንቺም እያልሽኝ ያለሽው ሚስቱ ትመስለኛለች ነው። እሷም ደግሞ እዚሁ ትኖራለች። ምናልባት ለአንቺ ማሳይተን እሷ ነች አይደለች የሚለውን ነገር ለማጣራት ይመቸናል። እና እሷም እዚህ ወንጀል ላይ ያለች ብለሽ ነው የምታስቢ? አዎ ሁኔታዋ እንዳለች ነው። ብዙ ነገር መጀመሪያ አካባቢ ግልጽ አልሆነልኝም እንጂ የሚያወሩት ነገር ምናምን እሱን ነው የሚያሳየው። አዎ የሆነ እሷም የሆነ ድርሻ አላት፣ የሆነ የምትሰራው ስራ አላት። እንደውም አንዳንዴ ሁኔታዋን ሳይ ራሱ የሆነ እንዳለቃ ነገርም ትሆናለች። ምናልባት የዛ ሁኔታ የነገሮቹ ጠንሳሽ እሷ ልትሆን ትችላለች፣ አላውቅም። ብቻ ግን እሷም በደንብ ነው የምትንቀሳቀሰው እና ሚስቱ ነው የምመስለኝ ደግሞ። ከሷ በተጨማሪ እንደው ማለት ሌሎች እዚህ ነገር ላይ ሲሳተፉ ያየሻቸው ሰዎች አሉ? እንዳልሽው ደግሞ ዲያስፖራዎች፣ ትልልቅ ባለሀብቶች እንደዚህ አይነት ነገር ላይ ይሳተፋሉ ብለሻል። እና አንቺን ከጎዱ ሰዎች መሀል እንደዚህ አይነት ግርማ ሞገስ ያላቸው ሰዎች ናቸው ያሉት? አዎ እንዳጠቃላይ በሱ ዙሪያ የሚመጡ ሰዎች እንዳለ እንደነገርኩ ነው። በቃ አሪፍ ቦታ ላይ ያሉ ምናምን ናቸው። እና ከዛ አንፃር እኔ የሚያገኘኋቸው ሰዎች እንደዛ ናቸው። አዎ በቃ እንደዛ አይነት ሰዎች ጋር ነው ሲጀመር የሚንቀሳቀሰው፣ የሚያወራውም የሚነጋገረውም ከእንደነዛ አይነት ሰዎች ጋር ነው። ያው መጀመሪያ አካባቢ እንደዚህ መጀመሪያ አካባቢ ሁላ ስጠይቀው ነበር እንደዚህ ሀብታሙ ያደርጋል እንደ ምናምን ነገር ስለው አዎ ከተሰራበት እኮ በጣም አሪፍ ነው፣ እነሱ ደግሞ ያው ዋና ቦታ ላይ ስላሉ ምናምን ብሎ ነው ሲነግረኝ የነበረው ምናምን እንጂ ሁሉም በዙሪያ ያሉ ሰዎች በጣም ባለሀብት በጣም የማጠብቃቸው አይነት ሰዎች ናቸው። እኔ እንደውም ብዙ ጊዜ አርት ውስጥ እንደዛ አይነት ሰው የለም ምናምን ነበር ስባል የምሰማው። እዛ ግን ያየሁት ነገር እንደዛ አይደለም። በተቃራኒው በጣም ባለሀብት በጣም ማለት ይህን ያህል በጣም ከምል በላይ በጣም ባለሀብቶች ናቸው በሱ ዙሪያ ያሉ ሰዎች ማለት ነው እስካሁን ባየሁት። እንግዲህ ሳሌ ያው ለሰጠሽ ነገር በጣም አመሰግናለሁ። የሚያስፈልገኝ ነገር ሲኖር ደግሞ ከአንቺ ጋር በደንብ የምናወራ ይሆናል ማለት ነው። እስከዛው ግን እኛ የስነ ልቦና ባለሙያዎች ከአንቺ ጋር የተወሰነ ቆይታ ያደርጋሉ። ካለሽበት ነገር ወጥተሽ ከኔ ጋር ተባብረሽ ብዙ ነገሮችን ለማስተካከል እንደምንሞክር ነገሮችን በተወሰነ መልኩ ወደ ጥሩ መንገድ ማምጣት እንዳለብን ይሰማኛልና ይህንን ነገር ለማድረግ ደግሞ አንድ እርምጃ እየሄድን ያለ ነው። አንቺም ደግሞ ካለሽበት ስሜት ካለሽበት ጉዳት ወጥተሽ ወደ ጥሩ ማንነትሽ፣ ወደ በቀደመ ህይወትሽ፣ ወደ ጥሩ ህልምሽ የምትመለሽ ሴት እንደምትሆኝ ባለሙሉ ተስፋ ነኝ። ተመልካቾቻችን እንግዲህ በቻልነው አቅም ሌሎች ማጣራቶችን አድርገን እንመለሳለን ማለት ነው። ኬቢ የተባለው ግለሰብ ጋር ያለውን እያንዳንዱ ማስረጃ ሰላም ባለቤቱ ላይም የተለየ ችግር እንዳለበት እና ባለቤቱም እዚህ ነገር ላይ ልትሳተፍ ትችላለች የሚል ጥያቄ አንስታ ስለሆነ እሱንም በቻልነው አቅም ለመመርመር እንሞክራለን ማለት ነው። ይህንን ነገር አጣርተን እስክንመለስ አብራችሁን ቆዩ።